የሃይሚስ ትወለድ ይችላል አማነሽ ባል ይሁንልህ። እኔ ከመካክሮ ነው እንደወለዷቸው የሚገርም ገጠመኝ ነው። ኧረ ጠይቂልን በደንብ ቅመሟ እንዴ ምን አውቃለሁ። ሙሽንም ዳችሁ ረጅም ጤናና እድሜን ተመኘን። ፍቅረኛ እና ሀብ ልደታቸው ነገና ዛሬ ነው እያሉ ነው እንግዲህ ጨረቃ ፋሚሊዎች ዛሬ አልመጡም። በቤታቸው ናኑን ነው በደንብ አስመልክተን ልናከብር ያሰብነው። ምን ነገር አለ እኔ መልካም ልደት ብለናል እኛም የጨረቃ ፋሚሊዎች ማለት ነው። ቅር ያለሽ ግን ወንድምሽ በለጠኝ እያልሽ ነው አይደለ? በጣም የሚገርም ቆይታ ነበር። ደስ ይላል። ግን እንዲህ ምንድን ነው ብዬ ነበር እኔ ቤተሰብ ዛሬ እንግዲህ እንደዚህ በኮፍያ ምናምን የምመላለስባችሁ ማለት ነው። ያው እንግዲህ ጸጉር ምናምን መፍታት ምናምን አልተመቸም፣ ጊዜ የለም። ይሄንን ግን ውልቅ አድርጎ ጣል አድርጎ ሽፍና አድርጎ ይሮጣል ማለት ነው። ለዛ ነው ይቅርታ አድርጉልኝ ቤተሰብ፣ በጣም ይቅርታ። ለጌጥ አይደለም ማረገው። እሺ ለዛ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የረመዳን ስራ ማለት ነው እንግዲህ ቤት ጽዳቱ፣ እቃ መመለሱ፣ እቃ ማጠቡ፣ አዲስ እቃ ሲመጣ ምናምን እንደዛ ነው ኖሯችንና በዛ ምክንያት እንግዲህ ኮፍያን ግጭ እያደረኩ እየመጣሁ ነው። ቤተሰብ በጣም ይቅርታ ብያለሁ፣ መግቢያ ላይም ብያለሁ፣ አሁንም ደግሜ እላችኋለሁ። ምክንያቱም ደጋገምኩት ግን ያረኩበት ምክንያት አለኝ። ያው ጸጉሬን መፍታት ስለማልችልና እንደፈለኩ ማድረግ ስለማልችል ነው። እንደዚህ ግን ስጠራ አሁን ውልቅ አድርጌ ኮፍያዋን እሄዳለሁ። እንደዚህ ነው ለብሼ የምሰራው እኔ። ቤት ውስጥ ዩኒፎርም ምናምን አልለብስም። ለዛ ነው ቤተሰቦች። እና ዛሬ የመጣሁበት ጉዳይ ምንድነው እንግዲህ ቡቡና ቅመሟ እንዴት ነው ወንድማችን አታገባም ወይ ቦታ አትለቅልንም ወይ እየተባልክ ነው። ወንድማችን ሀብ ማለት ነው። ሀብና ናኒ አትለቅልንም ወይ ተጋቡ እንዴ? ምንድን ነው 4 ዓመት ሙሉ እናንተ ግን እንዴት ነው የምታስቡት? ለኛ አየሩን ልቀቁ እያላችሁ ነው ጨረቃ ፋሚሊ ማለት ነው። ምክንያቱም ታላቅ ሳያገባ ታናሽ አያገባም ታውቃላችሁ። እንደውም ብሩኬ ለዛ ይመስለኛል አሁን እየጠበቀ ያለው አንተን ነው እየጠበቀ ያለው። ባለሳሳት አንተን ነው እየጠበቀ ያለው። ምክንያቱም ታላቅ ሳያገባ እንዴት ነው አሁን ታናሽ የሚያገባው አይደል እንዴ? በብሩኬ ፕሮቶኮል አጠባበቅ እንዴት ብሩኬ እኮ ማለት ነው ማለት በቃ ለክብር አንደኛ እኮ ነው ማለት። ብሩኬ ስላችሁ ሃይሚ አለች ብሩኬ ውስጥ። ሃይሚም የራሷን ክብሯን አስጠብቃ ነው ያለችው። ብሩኬም ደግሞ በቃ አለ አይደለ ቀለበት ራሱ አርግለት ስትሉት ያላረገው በቃ በቤተሰብ በስነ ስርዓቱ በቃ ሃይሚዬ ጋር አባቷ ጋር ተልኮ ምናምን እንደዛ ነው እንጂ የሚመስለኝ እኔ እንደዚህ ቢሆን እስካሁን ድረስ ቀለበት ያደርግ ነበር ብሩኬ። እንግዲህ ቀለበት ለማድረግ እንግዲህ አቅም ያንሰዋል ካላችሁ ይሄው ዱባይ ላይ እንግዲህ ማንም ያላየነውን ማንም ፍቅረኛውን ይዞ እንኳን እንደዚህ ይህን ያህል ቀን ተቀምጦ ያዝናና ሰው ማንም አላየንም ከቡታጅራ። እንግዲህ አቅሙ ነው። ስለዚህ ይችን ቀለበት ማድረግ ምንም አይከብደውም ብሩኬ ማለት ነው። ቤተሰብ ብዙዎቻችሁ ቀለበት ማድረግ እኮ ብዙ ነገር ይጠይቃል ምናምን ትላላችሁ። በዛው ደግሞ ቀለበት ያርግለትና ሃይሚን ትረፍ ምናምን። እንዴ ሃይሚ መቼ ሰለቻት? ምን እዛው አጠገቡ አይደል እንዴ ያለው? ጠዋት ማታም እያገኘችው ነው። ቢራራቁ ነበር እንደዚህ አይነት ነገር የሚያሳስበው። በነገራችን ላይ እነሱ ጠዋትና ማታ እየተገናኙ ምን ያሳስባል? ምንም ያሳስብ ነገር የለም። ያው እንደዚህ ችግር ሲፈጠር ነው በነገራችን ላይ ቤተሰብ እንደዚህ የምትሉት። ሀብም ይሄው 4 ዓመት ሙሉ ቀለበት አላደርግም። እንደውም ባለፈው እዚች ቦታ ላይ በባለፈው ምን የ4 ዓመት ቀለበት ነው ብሎ ምናምን ቀለበት ሳይሆን ኖርማሊ ብር ነገር ነው ምናምን ጣቷ ላይ አስሮላት ነበር በነገራችን ላይ ማለት ነው። ውድ ቤተሰቦቼ እና ያው ዛሬ እንግዲህ ልደቷን እሱ እንደ ነገ ተወለደ እሷ ደግሞ እንደ ዛሬ ተወለደች ብለው እሱ ቀይሮ የእሱን ቦታ እሷን አድርጎ ያው ልደቷን አክብሮላታል ማለት ነው። ያደረውን ኬክ ብሩኬ እኮ ነው ሃይሚ እኔ ዛሬ ተወልጄ ሃይሚ ነገ ስትወለድ የወንድምን ቶሎ ውስጥ እንዳርገን ወደ አንተ እንዴ። ሃይሚ በምን ነበር ልደቷ? ረሳሁት። ይሁን ተደግሶላታል። በጣም አልቅሳ ትዝ ይለኛል። ረሳሁት። ቆይ ቀኑን ቪዲዮዋን ገብቻ ያዋለሁ። አልደረሰም እንዴ? እንበላለን ኬክ ሲፈሰክ ነው ግን እናንተ ሳይፈሰክ የጾም እንዳሰሩ ደግሞ እና ለማንኛውም ማለት ነው ሀባችን ዛሬ እንግዲህ ለሚስቱ እሱ የተወለደበትን ቀን ሰጥቷል። እንዴት አንድ ላይ ተወለዱ? እንዴት እናቴን ጠይቃለሁ እያለ ብሩኬ ተናዷል ማለት ነው።
ተናዶ ሳይሆን ደስ ብሎት ነው። ወንድሜ መከታዬ ናንዬ እያለ ነበር። እንዲሁም የናኒን እናት ስሟን ጠርቶ እያመሰገነ ነበረ ቡቡ ማለት ነው ስለተወለድክ። እኛም ደስ ብሎናል። የጨረቃ ፋሚሊ አንደኛ ማለት በቃ የግራ ጎን ነህ። በቃ ለሚፈጠሩት ነገሮች ሁሉ በባህር ማዶም ሆነ የምታደርጋቸው ነገሮች እንዲሁም ደግሞ ለኦዲየንሶቻቸው ለነሱ ለሚወዷቸው የምትመልሰው ምላሽ በጣም ጥሩ ነገር ነው። ደስ ይላል። በዚሁ ቀጥልበት። ወንድምነት ደስ ይላል። እንደ አባትም እንደ ወንድምም ሆነህ ለብሩኬ ከጎኑ ስለሆንክ ደስ ይላል። ለሀይሚዬ ደግሞ በቃ ያለውን ነገር እያንዳንዷን ነገር አስረጅኝ፣ ምንም ችግር ቢመጣ ቶሎ ቀድመሽ ለኔ ደውይልኝ ብለህ በግልጽ ሚዲያ ላይ ነው የተናገርከው እና በጣም ደስ የሚል ነው። እንኳን ተወለድክ ብለናል እኛም ማለት ነው። እንኳን ናኒ ነው የምንለው ወይስ ሀብን ነው የምንለው? ሀብ እኮ ነገ ነው የተወለደው አይደለም? ሀብ ዛሬ ነው የተወለደው። ናኒ ነገ ነው ያለው አይደል? እንዲህ ብሩኬ እንደዛ አይደል ያለው? እንደዛ መሰለኝ ያለው። ለወሬ መቸኮል ትላላችሁ። እና ሃይሚና ብሩኬ ተጋቡልን፣ አየር አትያዙብን እየተባላችሁ ነው። ለምን እንደዛ አልኩኝ? ምክንያቱም ታላቅ ነው የሚቀድመው በሀገራችን። እንደ ደንቡ እንደ ክብሩ ታላቅ ነው የሚቀርበው አላልኩም? ምግብ አረኩት እንዴ? ወይኔ ለወሬ መቸኮል እንዳልጠራ እኮ ነው እንደዚህ ምሮጠው። ስታወሪ ትቸኩሪያለሽ አትረጋጊም ብላችሁኛል። ከረመዳን በኋላ ነው የምረጋጋው እኔ። የምሬን ነው። አሁን ቶሎ ቶሎ ጠብ አድርጌ ቶሎ ልሄድ እኮ ነው ሳልጠራ። ደቂቃዋን ነው የምጠቀምባት። ቤተሰብ ይቅርታ። እና ዛሬ በቤታቸው ብዙ ሰው እየጠበቃቸው ነበር፣ ግን ልደት ሊያከብሩ ሄደዋል። በሀሳብ ነው የሄዱት ደግሞ በእንትን በአካል አልሄዱም። ቡታጅራ በሀሳብ ነው የሄዱት ማለት ነው። ያው ደስ ይላል። ወንድምህን 100,000 አስገቡት። በዚህ አጋጣሚ እስኪ እኔም ሊንክ አስቀምጣለሁ ዛሬ ደግሞ የሀብን ማለት ነው። እስኪ 100,000 አስገቡት። ብዙዎች 100,000 ገብተዋል፣ ግን ሀብ 100,000 አልገባም። ለምን እንደሆነ ባላቅም ማለት ነው። የጨረቃ ፋሚሊ እንግዲህ የግራ ጎናችን ነው። በጣም ምርጥ ወንድማችን ነው በዚህ አጋጣሚ ማለት ነው። ማለት ሁሉም ነገር ደስ ይላል። እኔ ደስ ይለኛል ታላቅ ወንድም ሲኖር እንደዚህ ምናምን በጣም ደስ ይላል። እና በጣም ለብሩኬ በቃ እንጃ እንዴት ልበላችሁ፣ ብቻ ፍቅራቸውን አይታችኋል። ወንድምነታቸው በጣም ደስ የሚል ነገር ነው። ትልቁም አለ ትልቅ ወንድማቸው። እንደውም እኔ ሁለቱ ይመሳሰሉብኛል ማለት በቃ አለ አይደል? እንዴት ነው እንዴት ላስረዳችሁ? ብቻ የሆነ እንትናቸው ይመሳሰላል ባህሪያቸው ማለት ነው። እንደውም ብሩክ አሁን በቃ አዲስ አበባ ከመጣ በኋላ ምናምን በቃ ብዙ ነገር ተቀያየረ። ብሩኬ እኮ በፊት በፊቱን እየገባችሁ ብታዩት ወይኔ ፍርሃቱ ካሜራ ላይ ነበረ። እና እግዚአብሔር ይመስገን። በዚህ አጋጣሚ ይሄ ሁሉ ጥንካሬ የመጣው አንድ ከእግዚአብሔር ነው፣ ሁለተኛ ደግሞ ሃይሚ ከጎኑ ስላለች ነው ማለት ብሩኬ ተናግሯል። እኔ በጣም ነበር መፈራው ሃይሚ ከጎኔ ባትኖር እዚህ ደረጃ አልደርስም ብሏል። በእርግጥ የፈጣሪ ፍቃድ ስለሆነ ነው ሃይሚ እናንተ የተገናኛችሁት እና ደግሞ በሃይሚ ስጦታናና ህይወት ይቀየርልክ ብሎ ፈጣሪ ስላገናኛችሁ ነው እንጂ ማንም ስላለ ሰው ስላለ አይደለም። በእርግጥ ቤተሰቦችም ብዙ መስዋዕትነት ከፍለዋል ይሄንን እድል ለማገናኘት ማለት ነው። እና ሀብና ናኒሻ ተጋቡና የነ ብሩኬን ቀለበት ወይም ደግሞ የሆነ ሰርግ እንብላበት። አየር አትያዙብን። እኔ እንደዛ ነው የማስተላልፈው። ምክንያቱም ብዙ ጊዜ እኔ እንደዚህ ያልኩበት ምክንያት ወንድሜ አገባችሁ ስላቸው ማለት ነው ታናናሾች ናቸው። እኔ ታላቅ ሴት የለም እኔ ጋር ጥንትዬ ግን ልጅ አለች። ትንሽዬ እኔ ከመጣሁ በኋላ ትንሽዬ ሴት አለች ተብያለሁ። እኔ ግን እኔ የማውቀው እኔ እስካለሁ ድረስ እዛ ያሳደግኩትም ወንድሞችን ያሳደግኩት ማለት ነው። እኔ ከመጣሁ በኋላ ነው እንግዲህ እና ማለት ነው ቤተሰብ መተሽ አንቺ ሳታገቢ እንዴት ነው እኛ የምናገባው? ታናሽ እንዴት ያገባል? ታላቅ ሳያገባ እንዴት ነው ታናሽ የሚያገባው ይለኛል ብዙ ጊዜ ወንድሞቼ ማለት ነው። እና ከዛ አንጻር ዛሬም ብሩኬ እንግዲህ ሀብ አግባ እና አየሩ ልቀቅልን ተብለሃል ማለት ነው። እንግዲህ ግዴታ ነው መጋባትም አለባቸው። እሷም ራሷ አልመርቅ አሉኝ እንዴት አድርጌ ትምህርቴን እያለች ነው። ባለፈው ላይቭ ላይ ሰምታችኋልና እሱም ለማግባት ዝግጁ ነኝ። መቼ ነው ከካምፕ የምትወጪው? ካምፕ አልኩኝ ይሄ ከዩኒቨርሲቲ የምትወጪው መቼ ነው? እና ማግባት መውለድ እፈልጋለሁ እያለ ነው። ሙሽዬም እንደምታዩት ልጅ ትፈልጋለች፣ በተለይ ሴት ልጅ ማለት ነው ትፈልጋለች ማለት ነው። እና እንግዲህ ሀባችን አንድ እርምጃ ተራመድና ከዛ ብሩኬ ይቀጥላል ማለት ነው። ቤተሰብ አይደል እንዴ? በዚሁ አጋጣሚ እንኳን ተወለዳችሁ ሁለታችሁም
በነጋታና በነጋታው ማለት ነው። እና የዛሬውን ኬክ ደግሞ ለነገ ለሀብ ልደት እንዳይከበርበት ሰምታቸዋል። ለምን እንደዛ አልኩኝ? ብሩጌ ዛሬ ነው ሃይሜ ናት እንጂ ዛሬ በተደገሰው ድግስ በነጋታው ብሩጌ ደግሞ ነገ ከሆነ ዛሬ ቢደገስ ምን ችግር አለው? አንዳንድ ሰው የቀኑ ቀን ቢሆን ነው ደስ የሚለው፣ የቀኑ ቀን የዕለት ዕለት ማለት ነው። በዚህ አጋጣሚ የሃይሚን ልደት መቼ እንደሆነ አሁን የጀዘር ሰርች አደርጋለሁ ማለት ነው። የብሩኬን አውቀዋለሁ አረሰውም፣ የሱን አውቀዋለሁ አረሰውም። እንዴት ነበር እንደውም ያረሳሁት? ማርክ አዲስ አበባ ሲመጣ ብሩኬ ገና ያፍራል 21 ዓመቱ ነው አይደለም 20 ዓመቱ ነው ሲል በባለፈው 22 እና 21 ነው ያከበረው። 21 ነው መሰለኝ እንደዛ ይመስለኛል። ብቻ ግን አረሰውም፣ ቀኑን አረሰውም። በዛ ነው የማስታውሰው ማለት ነው። እና ያፍራል ገና ልጅ ነው ገና 21 ዓመቱ ነው 20 ዓመቱ ነው ሲል ነበር በዛ። ከዛ ያ ኦዲየንሱም ከዛ ቦታ ላይ ይዞ ሴቭ አድርጎ ልክ ሊደርስ ሲል ሁላችንም እኔ ራሱ ሃይሚዬ የብሩኬን ልደት አክብሪለት ስንል በሚገርም ሁኔታ ነው ያከበሩት። እንደውንም ችግር ባይኖር የሚል እንትን ሬስቶራንት ሄዶ ነው ያከበሩት። ችግር ባይኖር ብለው የዛን ጊዜ ሙቤ ሲያነበው ነው የሰማሁት እንደውም ማለት ነው። እና አግባና ለዛሬ ዓመት ወልደህናልን ብለውት ነበረ። እነ ሚፍታህ ነበሩ። ሚፍታህ አሁን ጸሎት ላይ ነው ያለው። በዚህ አጋጣሚ አገሩ ገብቷል። አገሩ ገብቶ ሬድዋን ነው ከሚባል ሰው ጋር አይቼዋለሁ። በጣም እሱ ግን ረመዳንን ጾሞታል ነው የሚባለው። የምር ማለት ነው። ጎበዝ ነው። በስመ አብ ፈጣሪ ያዝልቅልህ በዚሁ ማለት ነው። እና ምን ልላችሁ ፈልጌ ነው የዛን ሰዓት ሰብሰብ ብለው አክብረውት ነበር። ዛሬ ደግሞ ናኒ ከሰፈሮች ከጓደኞቻቸው ጋር እንዲሁም ደግሞ ከናቲ ጋር እኔ እኮ ናቲ ውጭ ሀገር የሄደ መስሎኝ ነበር። ባለፈው ፓስፖርት አውጥቶ ምናምን ውጭ ሀገር የሄደ መስሎኝ ነበር። ለካስ እስካሁን አለ ቡታጅራ አልሄደም የትም። እንዴ ለምንድን ነው የጠፋው? ደግሞ ጥቁርቁር ብሏል እናንተ ወየው። በዛ አጋጣሚ ባለፈው ለነ ሃይሚ የዘፈነው ዘፋኝም አለ አንድ ነጠላ ዜማ ደስ ይላል። አንፋታም ለጨረቃ ፋሚሊም እንድዘፍንላቸው። ለማንኛውም ደስ የሚል ቆይታ ነበር። ቤተሰብ መልካም አዳር ይሁንላችሁ።